እንደምናየው ነው። ችግሩ በሀገራችን ያለው ችግር ሰፊ ነው፣ በጣም ሰፊ ነው። ቤተክርስቲያኒቱን የሚቃረኑ ብዙ ናቸው፣ ስፍር ቁጥር የላቸውም። እና ይሄንን ሁሉ ለመቋቋም መሰባሰብና መመካከር እጅግ አስፈላጊ ነው። አቡነ ሳዊሮስ ነበሩ ተጋባዡ። አሁን ስለሌሉ አስቸኳይ ስራ ስለያጋጠማቸው ያው ፈቃድ ጠይቀው ቅዱስነታቸውን ሄደዋል። እሳቸው እንዲጋብዙ ነበር በፕሮቶኮሉ፣ ግን አሁን ወደ እኔ መምጣቱ ነው። ያው ቀላል ናት ልድገማት። ወረደ ጠል ተዋህዶ በምድረ ኒቅያ እንግልጋ እስመዲበ ሰማይ ወደ ደመና ማተ ያጸጋ። በረከታቸው ነው። ሁላችሁም እዚህ እንድትገኙ የተፈለገው ስለ ቤተ ክርስቲያን ጥበቃ፣ ስለ ሃይማኖት፣ ስለ ቀኖና ቤተ ክርስቲያን፣ ስለ ቤተ ክርስቲያናችን ልዕልና እና ቅድስና ጥበቃ ለመመካከር በዚሁ ስለተገኛችሁ በቤተ ክርስቲያናችን ስም እናመሰግናችኋለን። እግዚአብሔር ይባርካችሁ። እንኳን በደህና መጣችሁ። ወአንገለጉ ሐዋርያት ወቀሲሳን በማይራዩ ዘይገብሩ በእንተዝ ነገር። ሐዋርያትና ቀሳውስት ስለዚህ ነገር ምን ማድረግ እንደሚችሉ ያዩ ዘንድ ለመመካከር ተሰባሰቡ። የሐዋርያት ሥራ 15:6 ከአዲስ አበባ ሀገረ ስብከት አድባራትና ገዳማት የተወከላችሁ የአብነት መምህራንና ሰባክያነ ወንጌል በአጠቃላይ የዚህ ጉባኤ ተሳታፊዎች በቅድሚያ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ እና የትምህርትና ማሰልጠኛ መምሪያ በጋራ ወዳዘጋጁት አብይ ምክክርና የውይይት ጉባኤ እንኳን በደህና መጣችሁ። ቅዱስ ሉቃስ በግብረ ሐዋርያት ወአንገለጉ ሐዋርያት ወቀሲሳን ከመይራዩ ዘይገብሩ በእንተዝ ነገር። ሐዋርያትና ቀሳውስት ስለዚህ ነገር ምን ማድረግ እንደሚችሉ ያዩ ዘንድ ለመመካከር ተሰበሰቡ ሲል እንደተናገረው ቤተ ክርስቲያናችን ተልእኮዋን በጋራ ለመወጣትና የሚያጋጥሙ ችግሮችን ሁሉ በጉባኤ ተመካክሮ ለመፍታት ብዙ ጉባኤያትን አድርጋለች። በዘመነ ሐዋርያት ትምህርተ ወንጌል ከቤተ እስራኤል አልፎ ወደ ቤተ አሕዛብ በደረሰ ጊዜ ከቤተ እስራኤል በተገኙና ከቤተ አሕዛብ በወንጌል አምነው ወደ ቤተ ክርስቲያን አንድነት በተጨመሩ ክርስቲያኖች መካከል ልዩነቶች ተፈጠሩ። በዚህ ጊዜ ሐዋርያትና ቀሳውስት በኢየሩሳሌም ተሰብስበው በረድኤተ መንፈስ ቅዱስ ችግሮችን ፈቱ። ወንጌልንም እስከ ዓለም ዳርቻ ድረስ ሰበኩ። ከ300 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ325 ዓም አርዮስን ለማውገዝና የአርዮስን ምንፍቅና ከቤተ ክርስቲያን ለማጥፋት በ381 ዓም መቅዶንዮስን ለማውገዝና የመቅዶንዮስን ምንፍቅና ለማጥፋት በ431 ንስጥሮስን ለማውገዝና ምንፍቅናውን ከቤተ ክርስቲያን መድረክ ለማጥፋት አበው ዓለም አቀፍ ጉባኤያትን አድርገዋል። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ ቤተ ክርስቲያን ተልእኮዋን ለመወጣትና የተልእኮዋን እንቅፋት የሚሆኑ ችግሮችን ለመከላከል ብዙ ጉባኤያትን ስታደርግ ኑራለች። ዛሬም እያደረገ ትገኛለች። የእነዚህ ሁሉ ጉባኤያት ዋና ዓላማዎች ሁለት ናቸው። አንደኛው ከክርስቶስ የተቀበለችውና ሕልውናዋ
የተመሰረተበትን ወንጌልን ለዓለም ሁሉ የማድረስ ተልእኮዋን መወጣት ሲሆን፣ ሁለተኛው ደግሞ ይህን ተልእኮዋን እንዳትወጣ እንቅፋት የሚሆኑባትን ችግሮች ሁሉ በጉባኤ መክራ ዘክራ በጋራ መወሰን በኃይለ መንፈስ ቅዱስ ታግዛ ለመከላከል ነው። ዝክረ ወንጌል ወዝክረ ሊቃውንት በሚል ርዕስ የተዘጋጀው ይህ የምክክር የውይይት ጉባኤም የዚህ ታሪክና ትውፊት ወራሽ በሆነው በቅዱስ ሲኖዶስ ውሳኔ መሰረት የስብከት ቀንን እና የአብነት መምህራን ቀንን በማክበር የስብከት ወንጌልና ሐዋርያዊ ተልእኮ መምሪያና የትምህርትና ማሰልጠኛ መምሪያ የጋራ ተልእኳቸውን ለመወጣት የሚወያዩበት ጉባኤ ነው። የጋራ ተልእኳቸውን ወንጌልን መስበክና የቤተ ክርስቲያን ጥንታዊት ኦርቶዶክሳዊ ንጹሕ ትምህርት መጠበቅ ነው። ይህን ተልእኮ ለማሳካት በየጊዜው በጉባኤ መመካከር አስፈላጊ ስለሆነ ይህ ጉባኤ ተጠርቶ የጉባኤው ዝርዝር ዓላማዎች ጉባኤውን በአጀንዳ መምሪያዎች አስቀድሞ ስለተገለጠ በዚህ መድገም አስፈላጊ አይደለም። ወደዚህ ጉባኤ በድጋሚ እንኳን ደህና መጣችሁ እያልኩ ብፁዕ አቡነ ሳዊሮስ ነበሩ ተጋባዡ። አሁን ስለሌሉ አስቸኳይ ስራ ስለያጋጠማቸው ያው ፈቃድ ጠይቀው ቅዱስነታቸውን ሄደዋል። እሳቸው እንዲጋብዙ ነበር በፕሮቶኮሉ፣ ግን አሁን ወደ እኔ መምጣቱ ነው። ከዚያ በፊት የቅዱስነታቸው መቀበያ መቼም ይሄ ትልቅ ጉባኤ ስለሆነ በደረቁ መቀበል አይገባምና ወረደ ጠል ተዋህዶ በምድረ ኒቃያ እንግልጋ ስመዲ በሰማይ ኦደ ደመና ማተ አጸጋ። ያው ቀላል ናት ልድገማት። ወረደ ጠል ተዋህዶ በምድረ ኒቃያ እንግልጋ ስመዲ በሰማይ ኦደ ደመና ማተ ያጸጋ። በረከታቸው ነው። ብፁዕ ቅዱስ አባታችን ያው እንግዲህ በዚህ በአቀባበል ባደረግኩበት ጉባኤ ቃና ቡራቸው እንዲሰጡልን በትህትና ጠይቃለሁ። እንግዲህ እንኳን ለዚህ የቅድስት ቤተ ክርስቲያናችሁን ጥሪ አክብራችሁ ከየአካባቢያችሁ ለዚሁ ተሰብስባችሁ በመምጣታችሁ እናመሰግናችኋለን። እግዚአብሔር ይባርካችሁ። እንግዲህ አሁን እንደተገለጸው በመግለጫው እንደተገለጸው ያው ሁላችሁም እዚህ እንድትገኙ የተፈለገው ስለ ቤተ ክርስቲያን ጥበቃ፣ ስለ ሃይማኖት፣ ስለ ቀኖና ቤተ ክርስቲያን፣ ስለ ቤተ ክርስቲያናችን ልዕልና እና ቅድስና ጥበቃ ለመመካከር በዚሁ ስለተገኛችሁ በቤተ ክርስቲያናችን ስም እናመሰግናችኋለን። እግዚአብሔር ይባርካችሁ። እንኳን በደህና መጣችሁ። እንግዲህ ቤተ ክርስቲያናችን ያው እንግዲህ የምትጠበቀው በሊቃውንተ ቤተ ክርስቲያን በካህናት እና በምእመናን እንደሆነ መቼም የሚያጠያይቅ አይደለም። ካህናት ሊቃውንተ ቤተ ክርስቲያን በአገልግሎት፣ ምእመናን ቤተ ክርስቲያን ደግሞ በአስተዋጽኦ ቤተ ክርስቲያኒቱ ተጠብቃ ትኖራለች። የቤተ ክርስቲያናችን ቅድስናና ልዕልናም ሁሉም ምእመኑም ካህኑም ሁሉ የመጠበቅ ኃላፊነት እንዳለበትም ምንጊዜም ቢሆን የታወቀ ነው እና አሁን እንግዲህ በየጊዜው እየተሰበሰቡ መመካከር ምን ማድረግ አለብን፣ ያው ሐዋርያት እንዳሉት ለቤተ ክርስቲያን ምን ማድረግ እንዳለባቸው ለምክክር ተሰበሰቡ እንደተባለው እኛም ደግሞ በየጊዜው
እየተሰበሰብን ስለ ቤተ ክርስቲያናችን ሕልውና፣ ስለ ቤተ ክርስቲያናችን ልዕልና፣ ስለ ቤተ ክርስቲያናችን ቅድስና፣ ስለ ሃይማኖታችን፣ ስለ ቀኖናችን እንደዚሁም ስለ ሀገራችን ሰላምም ጭምር እየተሰበሰብን መወያየቱ እጅግ ጠቃሚና የሚጠበቅብን ኃላፊነት ነው እና አሁንም ቢሆን ለዚሁ ተሰብስባችሁ እዚህ ስለ ቤተክርስቲያናችን ያለውን ጉዳይ ለመመካከር በመምጣታችሁ ያው ሁላችንም በቤተክርስቲያናችን ምስጋናችንን ለእናንተ ከፍተኛ ምስጋና እንሰጣችኋለን እና ወደፊትም ቢሆን ይህ ስብሰባ በየጊዜው ስብሰባ እየተደረገ መቼም ከርመውታል። ሊቃውንት ቤተክርስቲያን መነኮሳት የመነኮሳት ስብሰባ የሊቃውንት ስብሰባ ሰንብተዋል በአሁኑ ዓመታትና አሁንም ደግሞ የዚሁ የአብነት መምህራን ስብሰባ እንደሆነ ነው የተነገረን። ስለዚህ ይህም በእውነቱ በጣም ጠቃሚ ስለሆነ ሁላችሁም የቤተ ክርስቲያናችሁን ጥሪ አክብራችሁ ስለመጣችሁ እናመሰግናለን። አሁን እንግዲህ ያው የቤተ ክርስቲያኒቱ ሁኔታ መቼስ እኛ ጠንክረን ካልጠበቅናት እንደምናየው ነው ችግሩ። በሀገራችን ያለው ችግር ሰፊ ነው፣ በጣም ሰፊ ነው። ቤተ ክርስቲያኒቱን የሚቃረኑ ብዙ ናቸው፣ ስፍር ቁጥር የላቸውም እና ይህንን ሁሉ ለመቋቋም መሰባሰብና መመካከር እጅግ አስፈላጊ ነው፣ እጅግ አስፈላጊ ነው እና ስለ ቤተ ክርስቲያን ለመሰባሰብ ለሁለት ቀን ጉባኤ የተጠራችሁ ይህንን ለመመካከር ስለሆነ ሁላችሁም ኃላፊነታችሁን ለመወጣት እና ቤተክርስቲያኒቱን ለመጠበቅ መምጣታችሁ እጅግ ከፍተኛ ውጤት አለው። ከፍተኛ ስራ ነው፣ ከፍተኛ ኃላፊነት ነው። ስለዚህም በዚሁ ሁላችሁም ያው ምክክራችሁንና ሐሳባችሁን እንድታካፍሉን የመጣችሁት ሁላችንም ከእናንተ የምንጠብቀው እሱ ነው። ቤተክርስቲያናችን የምትጠብቀው መመካከር፣ መወያየት፣ ጸሎትም ምህላም ምንጊዜም ቢሆን ከቤተክርስቲያን እንዳይቀር ሁልጊዜ ምህላና ጸሎት ያስፈልጋል። ስለ ሀገሪቱም ሆነ ስለ ቤተክርስቲያንም ሆነ ስለ ሕዝበ ክርስቲያን ስለ ሁሉም ያው በምንችለው ነገር ሁሉ ማድረግ እንዳለብን ኃላፊነት አለብንና እንኳን ደህና መጣችሁ። ስብሰባውን እንግዲህ ያው በዚህ በሁለቱ ቀናት የምታደርጉት ውይይት እግዚአብሔር ይግለጽላችሁ። እግዚአብሔር አምላክ በመካከላችሁ ይኑር። መንፈስ ቅዱስ የሚመራው ስብሰባ ነው። መንፈሳዊ የሆነ ሁሉ መንፈስ ቅዱስ አለ በመሃል እና መንፈስ ቅዱስ ይግለጽላችሁና በሰላም አስጀምሮ ያስፈጽማችሁ። ላለው እግዚአብሔር ይስጥልኝ።